ይህ ብልጽግና በሚሊየን ለአክቲቪስቱም ለአርቲስቱም በቢሊየን መበጅቶ እንግዲህ ያደረገው ዘመቻ ዛሬ የአርቲስቶች ስራቸውን ጨርሰው ሁሉም ወደ ዩቲዩባቸውና በሆፕ ኢንተርቴይንመንት በሌሎችም የማሰራጫ ሶሻል ሚዲያ አውታሮች እንግዲህ ለቀው ጨርሰዋል። አርቲስቶቹ ስራቸውን ጨርሰው ኪሳቸውን ሞልቶ እንግዲህ ለመንግስት ይሄው ብለው አስረክቧል። ይህ ሙዚቃዎቸው ሲለቀቅ እንግዲህ በብልጽግና የደህንነት ክፍልና በብልጽግና ራሱ በአብይ አህመድና በተመስገን ጥሩነህ ተገምግሞ ይህ ቪዲዮ አሪፍ ነው አይደለም፣ ይህን አውጣ ይህን አስገባ ብለው እንግዲህ ያሰሩት ሙዚቃ ናቸው። እዚህ እንግዲህ መስፍን በቀለ፣ ፋሲል ደሞዝ፣ ከነ ካሳዬ ሌሎችም ይገኙበታል። እንግዲህ ይህንን ሙዚቃ እንዴት ነው አሁን ማውጣት ያልቻሉትን ከ10 አመት ከ15 አመት በፊት የለቀቁትን ስለ ጎንደር የዘፈኑትን ሙዚቃም ቢሆን ክሊፕ ስሩለት ብለው እንግዲህ ተስማምቷል። ክሊፑ እንግዲህ ተገምግሞ የተገመገመው በፌዴራል በእነ አብይ አህመድ ነው። ቪዲዮዎቹ ተገምግሞ ይሄ ይለቀቅ ይሄን አውጣ ምናምን ብለው ገምግሞ የለቀቁት ማለት ነው። ስለዚህ ይህንን ከለቀቁ በኋላ ጎንደር ለምታለች፣ ጎጃም አልለማችም፣ ወሎ እንደዚህ ነው፣ ሸዋ እንደዚህ ነው እያሉ የሚሉ አክቲቪስቶች ደግሞ አሁን ዛሬ አርቲስቶች ስራቸውን ለቀው ጨርሷል። ሁሎችም አርቲስቶች የተስማሙት እምቢ ብለው የቀሩትም አርቲስቶች አሉ። እንግዲህ እነ ዳኘው አለን መጥቀስ ይቻላል። እምቢ ካሉት ውስጥ ነው እና አስቻለው መጥቀስ ይቻላል። እምቢ ብለው የቀሩ ማለት ነው። ሌሎች ግን እነ መስፍን በቀለ፣ እነ ፋሲል ደሞዝ፣ እነ ካሳዬ ሌሎችም ለቀዋል ተስማምተው ብር ተቀብለው ከብልጽግና። ስለዚህ ይህንን በቢሊየን ተበጅቶ እንግዲህ ይህንን ጎጃም እንደዚህ ነው፣ ወሎ ለሞለታል፣ ብልጽግና ለጎንደርን ስለጠቀመ ለጎንደር ይህን ስለሰራ የሚል አክቲቪስቶች እንዲያነሱ እንግዲህ ከዛሬ ማታና ከነገ ጀምሮ አክቲቪስቶች ይህን ያነሳሉ። አሁን መጀመሪያ ፋኖ ላይ ስልጣን እንዴት አልተሰጠውም፣ ደረጀ ስልጣን ጎጃም ወሰደ፣ ወሎ ወሰደ ምናምን የሚል እያነሱ ነው። አሁን ይህንን አጀንዳቸው ምንም ስለማይቋጠርላቸው ደረጀም በራሱ ፍቃድ ኢንጂነር ደሳለኝም በራሱ ፍቃድ ስለሆነ መጀመሪያ ተገፍተው መስሏቸው እዛም ሲሉ እንደ አጀንዳ ይዘውት ነበር። አሁን ግን ራሳቸው ይፋ ስለወጡት ዝም ብለዋል። ስለዚህ ከነገ ጀምሮ የሚዲያ አክቲቪስቶች እንግዲህ ሙዚቃዎችን በመልቀቅ ሙዚቃዎችን ለህዝብ በማድረስ ኢቲቪም ዋልታም ፋናም ሁሎችም ይጠመዳሉ። በዚህም መሰረት እንግዲህ አክቲቪስቶች ስራቸውን ይጀምራሉ ማለት ነው። ለጎንደር ለምቷል፣ ጎጃም አለማም፣ ጎጃም እንደዚህ ነው፣ ሸዋ እንደዚህ ነው፣ ወሎ እንደዚህ ነው እያሉ ለመከፋፈል እንግዲህ ሴራቸውን ጨርሰዋል። ስለዚህ አሁን በጥንቃቄ መታየት ያለበት ምንድነው? አማራ እንደ አማራ ተበድሏል እንጂ እንደ አማራ ተለይቶ የለም አማራ የለም።